بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. أحباشوች ሰሞኑን እንዳበደ ውሻ ሆነዋል። በድል ላይ እልክ በተውሂድ በሙሂድ በሆኑ ሰዎች ላይ ቂምን እንደዚህ አድርጎ ማስተላለፍ በጣም ነው የምትለው። ሰሞኑን شعارهم يعني صار الوهابية قاتل الناس ወሃቢያ ሰዎችን ገዳይ ነው፣ ሰዎችን እንደሃርጋይ ነው ይላሉ። بالله عليكم እንደ አህባሽ ሰዎችን ለመግደል በተለይ የተውሂድ ሰዎችን ለመግደል ወደ ኋላ የማይል ለማሳሰር ወደ ኋላ የማይል የተውሂድ ሰዎች እንዳለ ጠፍተው እነርሱ ብቻ ቢኖሩ በሌትም በቀንም ደስታቸው ነው እንደሚታወቀው ማለት ነው። ስለዚህ እኛ እናውቃለን በአዲስ አበባ ላይ ሼክ መሐመድ ያሲን ናቸው እርሳቸውን ያስገደሉ ማለት ነው። አህባሾች ናቸው የገደሉት ማለት ነው። በሐይቅ አካባቢ የሱና እህቶች የሰሩት መስጊድ ላይ ብዙ ሰዎችን አቁስለው መስጂዱን አቃጥለዋል። ከዚህ በስተፊት ባለፈው አመት ማለት ነው። ራያ ላይ አቡ ፈውዛን የሁለት ልጆች አባትን አሲረው በፋኖች ያስገደሉት እነማን ናቸው? እነርሱ ናቸው። በትክክለኛ መረጃ ማለት ነው። ግን ሰለፊያ የሆነ ሰው አህለ ሱና ወል ጀማዓ የሆነ ሰው እነርሱን አንድም ቀን በአቂዳ ልዩነትም ቢኖረን አንድም እዚህ ቦታ ላይ እነርሱን ገሏል ወይም አስገድሏል የሚባል ነገር የለም። ለዙር ወልኢፍቲራ ሸሃደተ ዙር ኢፍቲራ ካልሆነ በስተቀር እንጂ ማለት ነው። እንደውም እኔ ባለፈው በዚህ ሁለት ቀን የሰማሁት ፋኖ መካነ ሰላም ላይ የማን ነው እንትና እዛ ላይ የገደላቸውን አማራ ክልል ሰዎች ወሃቢያን አስገደሉ እያሉ የሚሉ አሉ፣ ወጣጤዎች ማለት ነው። ይሄ ሸሃደተ ዙር ፋኖ አለፍትናውን ወስዶ በስልክ ሲለዋወጡ የጎጃም ፋኖዎች እንደገደሏቸው ራሳቸው እየተናገሩ ራሳቸው አምነው ተቀብለው ካለ አያችሁ፣ እነርሱ ያኒ የሆነ ሲያሳ መስራት ነው የሚፈልጉት። እቺ የመጅሊስ ፍርፋሪ ስለቀረችባቸው ፖለቲካ መስራት ነው የሚፈልጉት። አላህን አይፈሩም። የውመል ቂያማ ሂሳብ አለብን ብለው እንትን አይሉ፣ ከመዋሸት ከመሳደብ ወደ ኋላ አይሉ። ይሄ በተግባር የሚታወቅና እያየን ያለ ነው እየሰማን ያለ ነው ነገር ما عندهم إلا السب والشتم يعني وكذلك وشهادة الزور والكذب ይህ ነው የነሱ እንትን ወልዒያዙ ቢላህ። እና እነዚህ ሰዎች አህባሾች በእስልምና ላይ በተውሂድ ላይ የዲን ካንሰር ናቸው። ተጠንቀቁ። የዲን ካንሰር الله سبحانه وتعالى نحن ندعوهم إلى التوحيد وإلى الكتاب والسنة وتطبيق الكتاب والسنة وفهم الكتاب والسنة بفهم سلف الأمة እኛ እንጠራቸዋለን ሂዳያን ለነርሱ ለኛም ሆነ ለነርሱም አላህ Subhanahu Wa Ta'ala ቀጥተኛው መንገድ እንዲመራን ነው የምንፈልገው። ስለዚህ ወይም ኢንቲቃም ወይም እንትን አይደለም። ከአህባሾች ጋር የሚያገናኘን ነገር
ድካ አይደለም፣ መሬት አይደለም፣ የተለያዩ እንትኖች አይደለም። ነገር ግን ተውሂድ ላይ ያላቸው አቋም የወረደ ስለሆነ የአላህን ስብሓነሁ ወተዓላ ዒባዳ ለፍጡር ከፋፍለው ስለሚሰጡ፣ ለፍጡር ስጁድ ስለሚያደርጉ፣ የቀብር አፈር ስለሚጠጡ፣ ቀብር ላይ ስለሚንከባለሉ፣ ከአላህ ስብሓነሁ ወተዓላ ውጭ ባለ አካል እስቲጋሳ፣ እስቲዓና፣ እስቲዓዛ፣ ተወሱል ኢላ አኺሪህ ናዝር፣ ስለት፣ እነዚህን ነገራቶች ስለሚያደርጉ ከዚህም ውጭ አሉ ማለት ነው። ተወኩል ኢላ አኺሪህ እና ስለዚህ ባለፈው በሙፍቲ ሞት አይታችኋል። እያበሱ እንትን ሲሉ ትራሳቸውን ይዞ ደረሳ የሚባል አይታችኋል እንግዲህ። እና እነዚህ ነገራቶች ስላሉ እነዚህ ነገራቶች እነዚህ መብቶች ለአላህ Subhanahu Wa Ta'ala ብቻ ነው የሚገቡት። ዒባዳ ለአላህ Subhanahu Wa Ta'ala ብቻ ነው። ዒባዳ ብሎ ማለት كما عرفه العلماء ابن القيم رحمه الله العبادة اسم جامع لكل ما يحب الله ويرضاه من الأقوال والأعمال الظاهرة والباطنة. ዒባዳ ብሎ ማለት ጥቅል የሆነ ስም ነው። አላህ ለሚወደው ነገር ሁሉ የሥራ የንግግር የሆነ ይፋዊና ውስጣዊ የሚሆነ ነው ይላል ኢብኑ ቀይም ረሂመሁላህ። ስለዚህ ይሄ ለአላህ Subhanahu Wa Ta'ala ብቻ ሊሆን የሚገባው كما قال الله جل وعلا وأن المساجد لله فلا تدعوا مع الله أحدا. መስጂዶች ለአላህ Subhanahu Wa Ta'ala ናቸው፣ ከእርሱ ውጭ ማንንም አታምልኩ ይላል። ማንንም አትለምኑ፣ ማንንም አታምልኩ። ሊመለክ የሚገባው አላህ Subhanahu Wa Ta'ala ብቻ ነው። ስጁድ ሊደረግለት የሚገባው አላህ Subhanahu Wa Ta'ala ብቻ ነው። ልንመካበት የሚገባው አላህ Subhanahu Wa Ta'ala ብቻ ነው። እርዳታ ሊጠየቅ የሚገባው አላህ Subhanahu Wa Ta'ala ብቻ ነው። ኢላ አኺሪ ማለት ነው። እና አላህ Subhanahu Wa Ta'ala እርሱን በብቸኝነት አምልከው ተሚጓዙ ሰዎች ከሚኖሩ ሰዎች አላህ Subhanahu Wa Ta'ala ይበለን። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه وصلى الله على نبينا محمد وعلى آله وصحبه أجمعين.